የኢራን ውጭ ጉዳይ ሚኒስትር ከፓኪስታን ጦር አዛዥ ጋር ስለመገናኘታቸው፣ ስዊዘርላንድ ዲፕሎማሲያዊ ጥረቶችን ለማገዝ በቴሄራን ድጋሚ ኤምባሲዋን ስለመክፈቷ። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በቴሄራንና ዋሽንግተን ሊደርስ ከሚችል የሰላም ስምምነት በኋላ አገራቸው የሆርሙዝ ወሽመጥን ከፈንጅ የማጽዳት ስራ ላይ መሳተፍ እንደምትችል አስታወቁ። ፊዳን አርብ ምሽት ለጋዜጠኞች እንደተናገሩት ከማንኛውም ስምምነት በኋላ የቴክኒክ ቡድኑ በወሽመጡ የተጠመዱ ፈንጂዎችን ማምከን ስራ ላይ ለማሰማራት እየተጠበቀ መሆኑን ተናግረዋል። አክለውም ቱርክ እንዲህ አይነት ጥረቶችን እንደ ሰብአዊ ግዴታ እንደምትመለከትም ገልጸዋል። የውጭ ጉዳይ ሚኒስትሩ ማንኛውንም የፈንጂ የማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ ቴክኒካል ቡድን መሆኑን ገልጸው ከኢራንና የአሜሪካ የሰላም ስምምነት በኋላ የሚመሰረት መሆኑን አስታውቀዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ነው ያሉትም። ፊዳን ወደፊት ከተለያዩ ሀገራት ተውጣጥቶ የሚመሰረተው የቴክኒክ ባለሙያዎች ጥምረትም የአዲስ ግጭት አካል የሚሆን ከሆነም ቱርክ አቋሟን መልሳ እንደምትመለከተው አስጠንቅቀዋል። የውጭ ጉዳይ ሚኒስትር ፊዳን ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ጉዳዮችም በፓኪስታን በሚደረጉ ቀጣይ ዙር ውይይት ሊፈቱ ይችላሉ ብለውም እንደሚያምኑ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም ከፓኪስታን የጦር አዛዥ ፊልድ ማርሻል ጋር ተገናኝተው ተወያዩ። አርጋቺ ከፓኪስታን ባለስልጣን ጋር ከተወያዩ በኋላ ወደ ኦማንና ሩሲያ እንደሚጓዙ አስታውቀዋል። በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍም ከአጋሮቻቸው ጋር በሁለትዮሽ ጉዳዮች ጋር ለመተባበር እና በቀጠናዊ ጉዳዮች ላይም እንደሚወያዩ አስታውቀው ነበር። ምንም እንኳን ቴሄራን በኢራንና አሜሪካ መካከል የታቀደ ቀጥተኛ ንግግር የለም ብትልም የአሜሪካ ልዑክ ወደ ኢስላማባድ እንደሚጓዝ ይጠበቃል። ፓኪስታን በከተማው ያለውን የጸጥታ ሁኔታ እንድታጠናከር እየተጠየቀች ሲሆን እስካሁን ድረስ ግን በሁለቱ ሀገራት መካከል ስለሚደረገው ሁለተኛ ዙር የፊት ለፊት ውይይት የታወቀ ነገር አለመኖሩ ነው የተገለጸው። ስዊዘርላንድ ዲፕሎማሲያዊ ጥረቶችን ለማገዝ ቴሄራን ውስጥ የሚገኘው ኤምባሲዋን በድጋሚ ከፈተችም። ስዊዘርላንድ በኢራን ዋና ከተማ ቴሄራን ውስጥ የሚገኘውን ኤምባሲዋን በሂደቱ በድጋሚ እየከፈተች መሆኑን የሀገሪቱ ውጭ ጉዳይ ሚኒስትር አስታወቀ። ኤምባሲው ኢራን ውስጥ የአሜሪካን ፍላጎት በመወከል እንደሚንቀሳቀስ ተነግሯል። አሜሪካ በአውሮፓውያኑ 1979 የኢራን አብዮት ፈንድቶ ኤምባሲ ሰራተኞቿ ታግተው ከተወሰዱ በኋላ ቴሄራን ውስጥ በዲፕሎማሲያዊ መንገድ የሚወክላት ተቋም አልነበረም። ስዊዘርላንድ ውጭ ጉዳይ ሚኒስትር እንዳስታወቀው ኤምባሲውን የመክፈት ውሳኔ የተላለፈው ከኢራንና ከአሜሪካ ጋር ምክክር ከተደረገ በኋላ ነው። አውሮፓዊቱ ሀገር ግጭትን ለማርገብ እና ዘላቂ ሰላምን ለማምጣት ለሚደረጉ ማናቸውም ዲፕሎማሲያዊ ጥረቶች መስሪያ ቤታቸው ለመደገፍ ያግዛል ብለዋል ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ ባሉት ቀናት የእስራኤል ጦር እና የሂዝቦላ ታጣቂ የተኩስ አቁም መጣሱን ተካሰሱ። የእስራኤል መከላከያ ሰራዊት ሂዝቦላ በደቡባዊ ሊባኖስ በሚገኙ ወታደሮች ላይ አጥፍቶ ጠፊ ድሮኖችን በመላክ ጥሰት ፈጽመዋልም ሲልም ይወነጅላል። ይህ ክስተት የተኩስ አቁም ስምምነቱን በግልጽ የሚጥስ ነው ሲል የመከላከያ ሰራዊት አባላት ላይ ምንም አይነት ጉዳት እንዳልደረሰም ገልጿል። ሂዝቦላ በበኩሉ እስራኤል የተኩስ አቁም ስምምነቱን በመጣሷ ምክንያት አርብ ዕለት ከሰዓት በኋላና ማታ የእስራኤል ወታደሮችና ድሮኖች ላይ 5 ያህል ጥቃቶች መሰንዘሩን አስታውቋል። የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤትም የኢራን ህገወጥ የነዳጅ ንግድን ማስተጓጎል የሚያስችል ቆራጥ እርምጃ እየወሰደ መሆኑን ገለጸ። የሀገሪቱ ግምጃ ቤት የዚህ እርምጃ አካል የሆነ አዲስ ማዕቀቦችን ኢራን ላይም ጥሏል። ማዕቀቡ የተጣለው ዋና ገለልተኛና ቻይና ነዳጅ ማጣሪያ ላይ እንደሆነም በሌሎች 40 ገዳማ ኢላማዎች ላይም እንደሚሆን ገልጿል። በግምጃ ቤቱ ድረገጽ ላይ የወጡት መረጃዎች እንደሚያሳዩት ከቻይና ነዳጅ ማጣሪያ በተጨማሪ ሌሎች 40 ገዳማ የሚሆኑ ተቋማትና የነዳጅ ጫኝ መርከቦች ማዕቀብ ዝርዝር ውስጥ ተካተዋል። አዳዲሶቹ ማዕቀቦች ለኢራን ነዳጅ ኤክስፖርት ወሳኝ የህይወት መስመሮች
አጋሮች እንዲሆኑ ግምጃ ቤቱ ገልጿል። የግምጃ ቤቱ ኃላፊ ስኮን ቤሰንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍም አሜሪካ ከኢራን አገዛዝ ጋር የተገናኙ ማንኛቸውንም የፋይናንስ መስመሮች ኢላማ ታደርጋለችም ብለዋል። ከዚህ ጋር በተያያዘ ግምጃ ቤቱ 344 ሚሊዮን የአሜሪካን ዶላር የሚያወጣ ዲጂታል ገንዘብ ወይም ክሪፕቶ ከረንሲን ማገዱንም ገልጿል። የውጭ ጉዳይ መስሪያ ቤቱ በበኩሉም እነዚህ ማዕቀቦች የኢራን አገዛዝ በመካከለኛው ምስራቅ ለሚያከናውናቸው ቀጠናዊ መረጋጋት የሚያናጉ ተግባራት የሚውሉ ገቢ ምንጮች ያቋርጣሉም ብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ትናንት ምሽት ፓኪስታን የደረሱ ሲሆን የፕሬዝዳንት ትራምፕ አስተዳደርም በሁለቱ ተደራዳሪዎች ወደ ዋና ከተማዋ ኢስላማባድ እንደሚልክ ገልጿል። እንደ ዋይት ሃውስ ገለጻ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጀርዲ ኩሽነር ቅዳሜ ወደ ኢስላማባድ የሚበሩበትን ኢራን በአካል መነጋገር ስለፈለገች ነው ብለዋል። ንግግሩ ውጤታማ የሚሆነው ከተደራዳሪ ቡድኑ መሪ የሆኑት አሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን የዋይት ሃውስ ፕሬስ ኃላፊ ካሮሊና ሌቪቲ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር በኩሉ የወጣው መረጃ ግን ከዚህ የተለየ ነው ብለዋል። ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር አርብ ምሽት ኢስላማባድ መድረሳቸውን የገለጹት ሚኒስቴሩም መስሪያ ቤቱ ቃል አቀባይ ኢስማኤል ባቃይ ሚኒስተሩ ከፓኪስታን ከፍተኛ አመራሮች ጋርም እንደሚነጋገሩ ገልጸዋል። አክለውም በኢራንና አሜሪካ መካከል እንዲካሄድ የታቀደው ስብሰባ የለም፣ የኢራን ምልከታዎችም ለፓኪስታን ይቀርባሉ ሲሉ የቴህራን ባለስልጣናት ከአሜሪካ ተደራዳሪ ጋር በቀጥታ እንደማይነጋገሩ አመላክተዋል። አርብ ዕለት ከጋዜጠኞች ጋር ቆይታ የነበራቸው የዋይት ሃውስ ቃል አቀባይ ሌቪቲ እንደተናገሩት ፕሬዝዳንት ትራምፕ ተደራዳሪዎቻቸውን ወደ ኢስላማባድ የላኩት ኢራናውያንን ለመስማት ነው። ትራምፕ ሁሌም ለዲፕሎማሲያዊ ድል መስጠት ፈቃደኛ መሆናቸውን ጠቅሰዋል። በእርግጠኝነት ባለፉት 2 ቀናት ውስጥ ከኢራን ወገን በኩል የተወሰነ መሻሻልም ተመልክተናልም ብለዋል። በኢስላማባድ የሚገኘው የኢራን ኤምባሲ ግን የውጭ ጉዳይ ሚኒስትር አርጋቺ በፓኪስታን ጉዟቸውን ያቀዱት የሁለትዮሽ ጉዳዮችን ለመገምገምና ቀጠናዊ ሁኔታዎችን ለመወያየት እንደሆነም ገልጸዋል። አርጋቺ ከፓኪስታን በተጨማሪ ወደ ኦማንና ሩሲያ እንደሚጓዙ አስታውቀዋል። ከዚህ አስቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለስልጣኖቻቸው ኢራን ውስጥ አሁን ኃላፊነት ላይ ካሉ ሰዎች ጋር እየተደራደሩ መሆኑን ተናግረው ነበር። ኢራን መደራደሪያ አቅርባለች፣ እንመለከተዋለን ብለዋል። ቀርቧልም ስላሉትም የድርድር ነጥቦች ግን ዝርዝር መረጃ ሳይሰጡ ቀርተዋል ሲል የዘገበው ቢቢሲ ነው። የአውሮፓ ህብረት መሪዎች ዛሬ ከግብጽ፣ ሶሪያና ሊባኖስ መሪዎች ጋር ቆጵሮስ ውስጥ ስብሰባ አካሂደዋል። የጀርመን ቻንስለር ፍሬድሪክ መርዝ ሁሉን አቀፍ ስምምነት ላይ የሚደረስ ከሆነ የአውሮፓ ህብረት ኢራን ላይ የተጣሉ ማዕቀቦችን በሂደት ለመቀነስ ፈቃደኛ መሆኗን ለአገሪቱ መሪዎችም መናገራቸውን ሮይተርስ የዜና ወኪል ዘግቧል። የጀርመኑ መሪ ይህንን ሂደት ለማገዝ በማድረግ ከምንችለው ማስተዋጽኦ አንዱ ነው፣ ወደ ዘላቂ ተኩስ አቁም ይመራል የሚልም ተስፋ አለን ሲሉ ተናግረዋል። የአውሮፓ ህብረት ምክር ፕሬዝዳንት አንቶኒዮ ኮስታ በበኩላቸው የሆርሙዝ ወሽመጥ ያለምንም እገዳና ያለምንም ክፍያ አፋጣኝ መከፈት አለበት ማለታቸውን ኤፍፒ ዜና ወኪል ዘግቧል። የባህር መተላለፊያው ለመላው ዓለም ወሳኝ መሆኑን ጠቅሰው ስብሰባ ከመጀመሩ አስቀድሞ አስተያየት የሰጡት የህብረቱ ውጭ ጉዳይ ፖሊሲ ኃላፊ ካጃ ላሳም በበኩላቸው ኢራን ጋር የሚደረገው ንግግር በአውሮፓውያኑ 2015 የተደረሰውን የኢራን የኒውክሌር ስምምነት ላይ አይነት ውጤት የሚያስገኝ ከሆነ መላው ዓለም የበለጠ አደገኛ ሁኔታ ውስጥ እንደሚገባ ማስገንዝበዋል። ምናልባትም ይህ ሐሳባቸው የሆርሙዝ ወሽመጥ በቀጣይ ተዘግቶ የሚቀጥልበት አግባብ ሌላ አደጋም ያስከትላል ማለታቸው ነው። ከ10 ዓመት በፊት የተፈረመው የኒውክሌር ስምምነት የፈረሰው ፕሬዝዳንት ትራምፕ በመጀመሪያ ስልጣን ዘመናቸው አሜሪካን ከውሉ ፈራሚነት ካስወጡ በኋላ ነበር። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ኢራን በሆርሙዝ ሰርጥ ላይ ፈንጅ ለማጥመድ የምትሞክር ከሆነ እንደ የተኩስ አቁም ስምምነት ጥሰት እንደሚቆጠርና በዚያው አግባብም ምላሽ እንደሚሰጠው ተናገሩ። መከላከያ ሚኒስትሩ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችው እገዳ ያለማመንታትና ይቅርታ እያስፈጸመች መሆኑን ገልጸዋል። አሜሪካ እስከ ዛሬ ጠዋት ድረስ በአጠቃላይ 34 መርከቦች ማስመለሷንም ጠቅሰዋል። ያለ አሜሪካ ፍቃድ የትኛው መርከብ በወሽመጡ አያልፍም ሲሉ የተናገሩት ሄግሴት ተጨማሪ መርከቦችንም እንይዛለንም ብለዋል። ዋሽንግተን ይህንን እገዳ የጣለችው ኢራን በሆርሙዝ ወሽመጥ ላይ በሚደረጉ ጉዞ ክልከላ ከ1 ወር በላይ ከቆየች በኋላ ነው።
ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደከፈተችና እንደያዘችም ተገልጾ ነበር። የመከላከያ ሚኒስትሩ ሄግሴትን የተያዙት የአሜሪካና የእስራኤል መርከቦች አለመሆናቸውን ተናግረዋል። አክለውም ፈጣን ጀልባ ከሽጉጥና የተሳሳተ ኢላማ ጋር የያዘ ሰው በሙሉ ሊያደርገው ይችላል ሲሉ የኢራንን እርምጃ አጣጥለዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በውሃ መተላለፊያ ላይ ፈንጅ ለማጥመድ ወይም የመርከቦችን ጉዞ ለማስተጓጎል የሚሞክር የኢራን ፈጣን ጀልባዎችን እንዲያወድምም ትዕዛዝ ሰጥተዋል። የመከላከያ ሚኒስትሩ ሄግሴት ያለምንም ማመንታት ለማውደምም እንተኩሳለን ነበር ያሉት። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጅ እንደምታጠምድ ስለመዛቷም ተጠይቀዋል። በግዴለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጆችን ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጣለን፣ የተኩስ አቁም ጥሰትም ነው ሲሉ ነው የገለጹት። ኢራን አሁንም ቢሆን ጥሩና ብልህ ስምምነት ላይ ለመድረስ እድል እንዳላት ተናግረዋል። ኢራናውያን በብልሃት ለመመረጥ መስኮቱ ክፍት እንደሆነ ያውቃሉ ያሉት ሄግሴት ማድረግ ያለባቸው ትርጉም ባለውና ሊረጋገጥ በሚችል መልኩ የኒውክሌር መሳሪያ መተው ብቻ እንደሆነ ገልጸዋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ይህና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸው አንኳር ጉዳዮች ወደ እናንተ እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።